ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽና እንዲያላችሁ እሙኝላችሁ አለ ቢስቲስ ኮንዶ ለማዳች ላይ ከና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቆፍሎ ለዚህ ከልብ አመሰግናችኋለሁ። ሐሳብ ሲሞቻችን እንደሎ ወዳች 3 ላይክ እንድትገጭኝ በትቱና አጓብ ብዛች አለ ዘሩር ሚዛናችን ዘላችሁ የመጣ ነው መረጃ ሰሞኑን በየማህበራዊ ሚዲያ በከፍተኛ ሁኔታ መነጋገሪያ የሆነው የታላቁ አትሌት ኃይሌ ገብረስላሴ ሐሳብ ነው። ኃይሌ ገብረስላሴ ሰሞኑን 2 ሚሊዮን እና 3 ሚሊዮን ፕሮፐርቲ ታክስ መክፈል ተገቢ አይደለም። እንደዚህ ያሉ ህጎችን ማየት ማሻሻልና ኢንቨስተሮችን የበለጠ እንዲስቡ ማድረግ ተገቢ ነው የሚል ሐሳብ ሰጥቷል። ይህን ጉዳይ ወደ ፖለቲካ ለጥጦ ግራና ቀኝ የሚጣለዙና አፍ የሚካፈቱ ሰዎች በየማህበራዊ ሚዲያ ላይ እያየው ነው። ኃይሌ ገብረስላሴ ለአገር ይጠቅማል፣ ይበጃል፣ መስተካከል አለበት ብሎ የሚያስበውን ሐሳብ በሙሉ በድፍረት በቅንነትና በእውነት የሚናገር እጅግ በጣም ቅን ሀገር ወዳድ ሰው ነው። ኢትዮጵያ ውስጥ ካሉ 10 ምርጥ ኢትዮጵያውያን ውስጥ አንደኛው ኃይሌ ነው። ሌሎች 9 ካሉ መጥራት ትችላላችሁ። እኔ አንደኛ ብዬ ምለው ኃይሌ ገብረስላሴ ነው። ቀጥተኛ፣ እውነተኛ፣ አገር ወዳድ ፊት ለፊት የተሰማውን የሚናገር ሾካካ አይደለም። ኃይሌ አስመሳይ አይደለም። በዚህ በኩል ሌላ በዚህ በኩል ሌላ የለም። ፊት ለፊት ነው። ጠንካራ ሰው ነው። ሰርቆ አይደለም ያገኘ፣ ሰርቶ ነው። ሰርቆ ያገኙ ሰዎች ምንም ችግር የለም። የፈለጉትን ቢሰጡ፣ የፈለገውን ቢከፍሉ፣ የፈለገውን ቢያወጡ ችግር የለም። ስለ ፌርነስ ነው ያወራው። ትክክል ነው ወይ? ለዚህ ጉዳይ እና ያልከፍያለሁ ተገቢ ነው ወይ? ፖሊሱ በዚህ መልኩ ይደግፋል ወይ አይደግፈውም ወይ? ሐሳብ ነው የሰጠ። ሰርቶ በሚኖርበት አገር ላይ ሰርቆ አይደለም የሚኖረው። እኛ እናውቃለን። ብዙ ኢትዮጵያውያኖች ዱባይ ላይ ከፍተኛ ሪል ስቴቶችን እያለሙ ነው ያሉት። ዱባይ ላይ በዶላር ቤት የሚገዙ ማዕት ሰዎች አሉ። ብሩ ከየት ነው የሚመጣው? እነማን ናቸው? ቢጠየቅ ቢፈትሽ ሌላ ማዕት ጉዳጉድ አለ። ኃይሌ ላቡናን ቆርቆሮ የኢትዮጵያን ባንዲራ በመላ ዓለም አውለብልቦ እጅግ በጣም የነጠረ ገንዘብ ነው ይዞ የሚመጣው ለኢትዮጵያ። እጅግ በጣም የነጠረ ኃይሌ አውሮፓም አሜሪካም በመላ ዓለም አንድ ቦታ ቁርስ በልቶ አንድ ቦታ እራት መድጎም የሚችል ሰው ነው። ኃይሌ እኩያች አንዳንዱ መጥቶ ለሀጩን የሚያዝረከርክ ሰው አለ። ኃይሌ ላይ ኃይሌ እኩያች አይደለም የኔ ጌታ። ኃይሌ ከፈለከ ቁርሱን አሜሪካ በልቶ ምሳውን ሎንደን በልቶ እራቱን ጀርመን መብላት የሚችል ሰው እኩያቸው አይደለም። ለኃይሌ ምን አላት 2 ሚሊዮን ይላል። ቅያሪ ፓንት የሌለው ሰው ነው ይሄን የሚለው። እውነት ነው ላይ ቅያሪ ፓንት የሌለው ሰው ነው ኃይሌ። ምን ችግር ዝም ብሎ አይከፍልም ይላል። ፌርነስ ነው፣ መብቱ ነው፣ መጠየቅ ይችላል። አይ ተገቢ ራሱ እኮ መንግስት እኮ ቅሬታ ማሰሚያ ምናምን ቢሮ አለው ብሏል ለሁሉም ግብር ከፋይ። ስለዚህ ኃይሌ ቅሬታውን ተናገረ፣ መብቱ ነው፣ መብቱ ነው። በገንዘብ አገሩ ላይ ሰርቶ በሚኖርበት አገሩ ላይ ኃይሌ ጅማ ላይ ሰርቶ ቢያተርፍ ሐዋሳ ላይ ነው ኢንቨስት የሚያደርገው። ሐዋሳ ላይ ሰርቶ ቢያተርፍ ባህር ዳር ላይ ነው ኢንቨስት የሚያደርገው። ባህር ዳር ላይ ሰርቶ ቢያገኝ ጎንደር ላይ ነው። ጎንደር ላይ ሰርቶ ቢያገኝ አዲስ አበባ ላይ ነው። ያለውን ገንዘብ ሀብቱን፣ ጊዜውን፣ ጉልበቱን በሙሉ ለኢትዮጵያ እያፈሰሰ ያለ ነው። ማንም እሱ ላይ ለሀጩን የሚያዝረከርክበት ምንም ምክንያት መብቱ ነው። ሀሳቡን መስጠት መብቱ ነው። ጀግና ነው። በአትሌቲክሱም ጀግና ነው። በኢንቨስትመንቱም ጀግና ነው። ሀሳቡን ሲሰጥም በጀግንነት፣ በድፍረት፣ በእውነት፣ በሾካካነት አይደለም፣ በአስመሳይነት አይደለም። ትክክል እኮ ነው። አገሪቷስ ለምሳሌ ኢትዮጵያ ውስጥ ኢንቨስተሮች በብዛት እየገቡ ነው ወይ? መጠየቅ ያስፈልጋል። ከገቡም እሰየው፣ ካልገቡም ደግሞ ፖሊሱ ምንድን ነው የሚለው? ሌላ ዓለም ላይ ያለው ተሞክሮ ምንድን ነው የሚለው? አሁን ወደ ትግራይ ኢንቨስተር እየሄደ ነው እንዴ? አይደለም። እንኳን ኢንቨስተር ሊሄድ የትግራይ ቱሪዝም ሞቶ ነው ያለ፣ በአፍጢሙ ተተክለ ነው ያለ። ግልጽ እውነቱ ነው መነጋገር ያለብን። አማራ ክልል ላይ ኢንቨስተር እየሄደ ነው ወይ? የውጭ ኢንቨስተሮች ቀርቶ እዛው አማራ ክልል ውስጥ ያሉ ባለሀብቶች እየወጡ አይደለም ወይ? አሉ ወይ? በትክክል እየተሰራ ነው ወይ? ተጨማሪ ኢንቨስትመንት እየተገኘ ነው ወይ? በኦሮሚያም በሌላም ቦታ ተጨማሪ ኢንቨስተሮች እየገቡ ነው ወይ? ተገቢ ዶላሮች እየመጡ ነው። ኢንቨስተር እንደ ልብ ከገባ እኮ ዶላር ይረጋጋል። በየጊዜው እየጨመረ የሚሄደው ዶላር ኢንቨስተሮች እንደ ልብ ወደ ሀገር ከገቡና ስራ ከሰሩ ለራሳቸውን ከተጠቀሙ አገሩን ከተጠቀመ ዶላር ይወርዳል። ኢኮኖሚ የኑሮ ውድነት ይቀንሳል። ብዙ ነገሮች ይረጋጋሉ። ያ መሆን አልቻለም። ሰላም ማግኘት ያስፈልጋል። እና ኃይሌ ያላቸውን አመጦ ለአገር እያደረግን ያሉት የውጭ ኢንቨስተር ሲመጣ እንዴት ነው የውጭ ምንዛሬ ጉዳይ እንዴት ነው ብሎ ይጠይቃል። የተረጋጋ ነው ወይስ ይዋዥቃል ወይስ የውጭ ምንዛሬ እንደ ልብ ይገኛል ወይስ አይገኝም ይጠይቃል። ዝም ብሎ አይመጣም። ዝም ብሎ ሚሊዮን ዶላር አንተ አገር ላይ መጥቶ የሚያፈሰሱ ደደብ እኮ አይደለም። ማክሮ ኢኮኖሚ እንዴት ነው አሸይናና አይደለም ብሎ ይጠይቃል። ሰላምና መረጋጋቱ እንዴት ነው አሸይናና አይደለም ብሎ ይጠይቃል። የታክስ ጉዳይ እንዴት ነው? የንብረት ባለቤትነት ጉዳይ የአገሪቱ ፖሊሲ እንዴት ነው? ዝም ብሎ በደመነስ ቁማር ቤት እኮ አይደለም።
ሰው ቁማር ቤት እንኳን ጭንቄው ተጠቅሞ ነው መሰለኝ የሚገባው። እና እንደዚህ ያሉ ጉዳዮች ሲኖሩ ዜጎች የመጠየቅ መብት አላቸው፣ የመናገር መብት አላቸው፣ ሀሳብ የመስጠት መብት አላቸው። በተለይ ደግሞ እንደ ኃይሌ ገብረስላሴ ያሉ ቪቪአይፒ የሆኑ ዜጎች ቪቪአይፒ ሙስና የማይበሉ የማያበሉ የማያጭበረብሩ የማያወናብዱ አሻጥሮ የሌለባቸው ዞረኝነት የሌለባቸው ከልብ ከአንጀት እንደ ኃይሌ ከፈለገ ነው እውነቱ ነው የምላቸው። አንዳንድ ልፋጫም ኃይሌ እንደፈለገ ይሰድባል፣ ይገርመኛል። ኃይሌ እኩያቸው አይደለም። ኑንገራኝ እኩያቸው ፍጹም እኩያቸው ሌላ ታሪክ ላይ ሌላ ዓለም ላይ ያለ ሰው ነው ኃይሌ። ብቁ ጭንቅላት እና እነ መለስ ዜናዊ ኃይሌን ለማሸማቀቅ ጭንቅላት አይሆንም፣ እግር ጭንቅላት አይሆንም። በደንብ ነው ጭንቅላት የሚሆነው፣ በደንብ ነው። አለማወቅ ደመነፍስነት ነው እንጂ እግር የሚታዘዘው በጭንቅላት ነው። አንድ እግር ኳስ ተጫዋች ኳስ የሚጫወተው በእግሩ ብቻ አይደለም፣ እግሩማ ሁላችንም ይዘናል። እግርማ ሁላችንም ይዘናል እኮ። ኃይሌ የሮጠበት ሳምባ እኔም አለኝ፣ ሌላ 100 ሚሊዮን ኢትዮጵያውያን አለ። ሳምባ ብቻ አይደለም፣ ልቦና ህሊና ተቆናጅተው ጡንቻዎች ሰውነት ተቆናጅተው የሚሰራው ነገር ነው። እኔ እዛ ፍትፈታ ውስጥ አልገባም። የሆነ ሆኖ ሰሞኑን ይህን ጉዳይ ፖለቲካ አድርጋችሁ ለመፈትፈት፣ ለመከካት፣ ለማቡካት፣ ለመጠፍጠፍ፣ ለመጋገር የምትሯሯጡልም መብቱ ነው። ሰርቶ በሚኖርበት አገር ሰርቆ የሚኖሩ ሰዎችም የዚህን ያህል አይዋከቡ። ሰርቆ የሚኖሩ ሰዎችም በዚህ ያህል ደረጃ አይዋከቡ እና በጣም ልዩ ዜጋ ነው ኢትዮጵያ። አሉኝ አምጬ በስለት ነው የወለድኳቸው ካለች አንደኛው ኃይሌ ነው መሆን ያለበት። እርግጠኛ ነኝ ነገራቸው አንደኛው ኃይሌ ነው። የኢትዮጵያ የራሱን ሪከርድ እኮ 27 ጊዜ የሰበረ ሰው እኮ ነው። 27 ጊዜ በዓለም መድረክ ኃይሌ ሌላ አገር ላይ ቢሆን እንቁ ነበር፣ አልማዝ ነበር፣ ክቡር ነበር። 40 ቦታ ሐውልት ይቆም ነበር። እኛ ሀገር የጌታ ማበሻቆጥ ነው። ያገኘውን ያዋርዳል፣ ያንቋሽሻል። ምን አላት ኃይሌ? አይ ተገቢ አይደለም ማለት መብቱ ነው። ቅሬታ ማቅረብ መብቱ ነው። ሀሳቡን መስጠት መብቱ ነው። ቤተክርስቲያን እንደገባው ያም ለመቀጥቀጥ እኩያ አይደለም ነው ያለሁት። የኃይሌ ገንዘብ ቢቃጠል አያልቅ ቢቃጠል። አሁን ሰሞኑን ይሄን ያለው በጣም በሰለጠነ መንገድ በዲሞክራሲያዊ መንገድ ሀሳብ የመስጠት መብት ስላለው ሀሳብ ሰጠ እንጂ የኃይሌ ገንዘብ ብትለኩሰው አያልቅም። እውነት እኮ ነው የምልህ። እውነት ነው። እኩያቸው አይደለም። አንዳንዱ ነገር እፍር ማለት አንዳንድ ሰዎች የሚያስፈሩ ሰዎች አሉ። ብዙም ተጠግተህ የማትናገራቸው ሰዎች አሉ። እኔ እዚህ ሀገር ላይ ቢያጠፉ እንኳን አላጠፉም እንጂ ቢያጠፉ ለመናገር የሚከብዱኝ እንደ ተራራ ከሚከብዱኝ ሰዎች ውስጥ አንደኛው ኃይሌ ነው። ቅን ነው፣ በጣም አገር ወዳድ ነው፣ በጣም ቆጣሪ ነው ይላል። ያገኘው ንብረት እኮ ነው በሚሰጥበት ቦታ ይሰጣል። በየቦታው ልመና ከቲክቶከርም ከዩቲዩበርም ከዘፋኝም ከአርቲስቱም ከምናምንም ልመና የለመደ ሰው ኃይሌ በሄደበት ሁሉ እንደ ጭፈራ ቤት ዱርዬ ገንዘብ እንደዚህ ይበትናል። አይበትንም። እና ለማፈን አትሞክሩ። ሰው ሀሳብ የመስጠት መብት አለው፣ መብቱ ነው። ኃይሌ የመናገር መብት አለው። ኢትዮጵያ ውስጥ ምርጥ ግብር ከፋዮች ከሚባል ውስጥ አንደኛው ኃይሌ ነው። ምርጥ ግብር ከፋይ፣ ታማኝ ግብር ከፋይ ነው። ውሸት የለውም። ሰርቆ አደር አይደለም፣ ሰርቶ አደር ነው። ላቡን ነው የሚጠቀመው፣ ድካሙን ነው የሚጠቀመው፣ እውቀቱን ነው የሚጠቀመው። እና እባካችሁን አንዳንድ እኩያችሁን የማታውቁ መንደርቴዎች ኃይሌን የዛን ያህል ለማበሻቀጥ አትንደፋደፉ። ጉዳዩ ፖለቲካ አይደለም። የትኛውም ኢንቨስተር በዓለም ደረጃ ሲንቀሳቀስ የማክሮ ኢኮኖሚ ስቴቢሊቲ ይጠይቃል። የሰላሙን ጉዳይ ይጠይቃል። ፖሊሲዎች እንዴት ናቸው፣ የግብር ጉዳይ የታክስ ጉዳይ እንዴት ነው ብሎ ይጠይቃል። መጠየቅ መብት ነው። መጠየቅ መብት ነው። አንድ ሲሆነ ነገር ስለጠየቀ ግርግርና ሙቀት ለመፍጠር ለማዋከብ ቤተክርስቲያን እንደገባ ውሻ ለማሯሯጥ አትሞክረው። በቃ መብቱ ነው። ኃይሌ እኮ አገር በፈለገችው ጊዜ ጦር ሜዳ ድረስ የሚሄድ ልበ ሙሉ ወንድ ነው። ብዙዎች ሲንበቆበቁ፣ ብዙዎች ሲፈሩ፣ ብዙዎች አገር ጥለው ሲሸሹ ኃይሌ አስፈላጊ ሆኖ ከተገኘ ጦር ሜዳ ድረስ ዘምታል ያለ ልበ ሙሉ ወንድ ነው። በሜዳ ብቻ ሳይሆን በጦር ሜዳም በእግር ኳስ ሜዳ ብቻ ማነው በሩጫ ሜዳ ብቻ ሳይሆን በጦርነት ሜዳ አስፈላጊ ሆኖ ከተገኘ ለሀገሩ ማገልገል የሚችል ደፋር ልበ ሙሉ ቅን ሰው ነውና እኩያቸውን እወቁ ነው። አሁን እዚህ ሀገር አንደኛ የተቸገርነው ነገር እኩያን አለማወቅ፣ ቢጤን አለማወቅ፣ ዝም ብሎ ተነስተ ሰው አናት ላይ ጉብ ማለት ይሄ ነገር
ቢታረም እኔ ድጎማ ሰጣችኋለሁ ማለት ያክል ነው። ይሄን ያሳውነ ሲሞቻችን ላይ ቃርግሽ ሼር አድርገው ወዳችኋለሁ።